ዛሬ ጥቅምት 1 2018 ዓ.ም በጣም የሚያኮራ የአማራ ህዝብ ነጻነት በቅርቡ እንደሆነ የሚያመላክቱ ዜናዎች ነው ይዘን የመጣ ነው። በተጨማሪም አንድ የጠላት ደህንነት በፋኖ የስለላ ስራ እየሰራ በቁጥጥር ስር ውለዋል። ሌላም ፋኖ የሚገርም ኦፕሬሽን በመስራት ድል ተቀዳጅተዋል። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። ሌሎች የፋኖ ዜናዎችንም እናስደምጣችኋለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በሰሞኑ ዘመቻ አርበኛ ደማሊ አባናደው በርካታ ሰራዊቱ የተደመሰሰበትና የተማረከበት ብልጽግና ከወለጋ የመጣው የማዕከላዊ እዝ ሰራዊት ከወልዲያ እየጠፋ ፋኖን እየተቀላቀለ ነው። ዝርዝር አለን፣ ታደምጡታላችሁ። የአፋብሃ ምዕራብ አማራ ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ታላቅ ድል ተቀዳጅተዋል። ዝርዝሩን ታደምጡታላችሁ። አንድ የብልጽግና ደህንነት በፋኖ የስለላ ስራ እየሰራ በቁጥጥር ስር ውለዋል። ዝርዝሩን ታደምጡታላችሁ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በሰሞኑ ዘመቻ አርበኛ ደማሊ አባናደው በርካታ ሰራዊቱ የተደመሰሰበትና የተማረከበት ብልጽግና ከወለጋ የመጣው የማዕከላዊ እዝ ሰራዊት ከወልዲያ እየጠፋ ፋኖን እየተቀላቀለ ነው። ሰሞኑን በአፋብሃ ሚኒሊክ እዝ ከባድ ሽንፈት የገጠመው ፋሽስቱ አገዛዝ የተደመሰሰበትን የተማረከበትን 5 ክፍለ ጦር ሰራዊት ለመተካት ከተለያዩ ክልል ያመጣው ምልመል ሰራዊት ወልዲያ ከደረሰ በኋላ እየጠፋና እየኮለለ ፋኖ እየተቀላቀለ ያለ ሲሆን ከረም 30 2018 ዓ.ም ምስራቅ አማራ ኮር 1 ሀውጃና ክፍለ ጦር 7 አሳምነው ክፍለ ጦር 2 አጠቃላይ 9 የሰራዊት አባላት ተቀላቅለዋል። ኮሎኔል ሞገስ ዘገየን ጨምሮ የሚኒሊክ እዝ የክፍለ ጦር የኮርና የድርጅት ከፍተኛ አመራሮች አቀባበል አድርገውላቸዋል። ከብሉለው ፋኖን የተቀላቀሉ የማዕከላዊ እዝ አባላት የአማራ ህዝብ ላይ ዘር ማጥፋትና ወረራ እየፈጸሙ ያለው ብልጽግና ሁሉንም ነገሩን አሟጦ አማራ ላይ ወረራ እየፈጸመ ስለሆነ አማራ ሆነን አማራ ላይ ወረራ አንፈጽምም፣ እንዲያውም እድሉን በማግኘታችን ደስተኛ ነን፣ እንታገለዋለን ብለዋል። የብልጽግና ዋና ደህንነት ስለያ ተያዘ። 50 አለቃ ገብረአብት ጊሮማሃ የምስራቅ እዝ ስታፍ አባል የጀነራል መሐመድ ተሰማ የጀባ ሹፌር በባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር የዋለ ሲሆን ይህ ሰው ከዚህ በፊት የሰራቸው ስራዎች አንደኛ ጥቅምት 11 ከአርብ ገበያ ፋኖ ወዳለበት ዘንዘልማ መከላከያን የ74ኛ ክፍለ ጦርን በመምራት ይዞ የመጣ ሲሆን ሁለተኛ ደግሞ አዴት አክታ ቀበሌ ላይ የሻለቃ ንሙት የያዛቸውን ብርጌድ መረጃ ሰብስቦ የሄደ መሆኑን ከራሱ አንደበት ማረጋገጥ ተችሏል። ከዚህ በኋላ ማንኛውም ወዝለውጥ አዲስ ሰው ከከተማም ሆነ ከከተማ ውጭ የሚንቀሳቀሱ ግለሰቦችን በጥንቃቄ መመልከት መመርመር አለብን። ከተቋሙ ተልዕኮ ተሰጥቷቸው ፋኖ በሚንቀሳቀስባቸው ቦታዎች ላይ ለመረጃነት አዳዲስ ሻይና ቡና ቤቶች፣ ቁርስ ቤት በመክፈት የተለያዩ ጌጣጌጦችና ልብስ ነጋዴ እንዲሁም በልመና ስራ የተሰማሩ በመምሰል ለስለላ ስምሪት የተላኩ እንዳሉ ጥቆማዎች ተሰጥተውናል። እስኪ ውድ የ5 ደቂቃ ሚዲያ ተከታታዮች እነዚህን አይነት የጠላት ድንኖቶችና ባንዳዎች ምን አይነት ቅጣት ቢቀጡ ትላላችሁ? የምትጽፉት አስተያየትና ኮሜንት ደግሞ በስሜት ሳይሆን ፋኖን ሊጠቅም ይችላል የምትሉትን እንድታጋሩን እና አስተያየት እንድትሰጡን እንጠይቃለን። ወደ ሁለተኛው ዜናችን አልፈናል።
በመርጡለ ማርያም አስደናቂ ኦፕሬሽን ተሰርቶ ውሏል። ፈጥኖ ደራሹ 9ኛ ሳሙኤል አወቀ ክፍለ ጦር በመርጡለ ማርያም ከተማ በአገዛዙ ሰራዊት ላይ የተሳካ ድምሰሳ አድርገዋል። የክፍለ ጦሩ የሳሙኤል አወቀ ልጆች ሁሉም ብርጌዶች በሚገርም መናበብና በጀግንነት ጠላትን በቦምብ ሲደመስሱት ውለዋል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ትናንት መስከረም 30 ጠላት አውናይብ ላይ በተደረገው ከ6 ሰዓት ላይ በፈጀ እልህ አስጨራሽ ውጊያ የፋኖን ጥይትና ቦምብ መቋቋም ሲያቅተው አብዛኛው ኃይሉን ካስጨረሰ በኋላ ፋኖ አይተኩስብኝም በማለት የአውናይብ ቤተክርስቲያን ቁልፍ ሰብሮ በመግባት መቅደሱ ላይ መሽጎ ይገኛል። በተለያዩ ቦታዎች የቀጠለው ውጊያ ትላንት ከቀኑ 6 ሰዓት ጀምሮ የክፍለ ጦር አካል የሆኑ አባይ ሻለቆ ብርጌድ፣ አረንዛ ጎንቻ ብርጌድ፣ ሶማ ብርጌድ እና የክፍለ ጦር መቻ ኃይል ጋር በጋራ ባደረጉት ኦፕሬሽን በርካታ ምሽጎችን በመሰር ጠላትን በየምሽጉ መቅበር ተችሏል። ጀግኖቹ የቁርጥ ቀን የአማራ ልጆች በአገዛዙ ወንበር አስጠባቂ ወታደር ላይ ሙሉ የከተማውን ከበባ በማድረግ ጥቃት የፈጸሙ ሲሆን በጉናጉና ካምፕ፣ ዶማ ትምህርት ቤት፣ አውናይብ ቤተክርስቲያን፣ ኮሌጅ፣ ሆስፒታልና ሸራፊት በተባሉ የተለያዩ ቦታዎች የሰፈረውን የአብይ የግል ጠባቂ ኃይል በበርካታ አቅጣጫዎች በመክበብ ሲያራግፉት ውለዋል። አፋብሃ ምዕራብ አማራ ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ትላንት መስከረም 30 ፋኖ በምዕራብ ጎጃም ዞን ግብርና ቢሮ ውስጥ ያለውን ጠላት ምሽግ ውስጥ በመግባት ጠላትን አይቀጡ ቅጣት የቀጡት ሲሆን በዚህም 8 ሙት 5 ከባድ ቁስለኛ አድርገዋል። ይህንንም ኦፕሬሽን የመሩት ሻለቃ ምክትል አዛዥ መልካሙ አረፋይንና ምክትል አዛዥ ከፋለ ይትባረክ ናቸው። በዚህም ያሰቡትን የወንድማቸውን የአርበኛውን ዓላማ ለማሳካት በስሙ በተመራ ኦፕሬሽን በተሳካ ተጠናቀዋል። ዳግማዊ ቴዎድሮስ 5ኛ ክፍለ ጦር በደፈጣ የጠላት ድሽቃን ተኳሽን ጨምሮ ሌሎችንም የጠላት አሽከሮች ደመሰሰ። ሰሞኑን ጠላት ግብስብስ ኃይሉን የቦታ ቅይር እያከናወነ መሆኑን ተከትሎ ከጎንደር ወደ ማክሰኝት ከ30 በላይ ተሽከርካሪዎችን አጅበው በመንቀሳቀስ ላይ በነበሩ የአድማ ብተና አባላት ላይ የሚያዳግም እርምጃ ተወስደዋል። በእጃዋ ላይ የነበረው የአድማ ብተና አባላት ሲያጅቡት የነበረውን ተሽከርካሪዎች በመተው ወደ ማክሰኝት አቅጣጫ መፈርጠጣቸውን ታውቀዋል። በደፈጣ ጥቃቱም የድሽቃ ተኳሽን ጨምሮ 11 የአድማ ብተና አባላትን እስከ ወዲያኛው ተሸኝተዋል። ከ8 በላይ የሚሆኑት ደግሞ ቁስለኛ እንደሆኑ ለማወቅ ተችሏል። አርበኛ አበበ ፈንታው በወሎ ስለተገኘ ድሎችን አስመልክቶ የተናገረው የስልክ ጥሪ አለን፣ ሰምተነው እንመለስ። ለዚህ ድል አጠቃላይ ሙሉ ቤት አማራ ላይ ሚኒሊክ ድል እንዲቆናጠጥ ያደረገው በጣም ገዥ የሚባለውንና ቁልፍ ወታደራዊ ቦታ የሚባለውን የሙጃ ከተማን አጠቃላይ ጊዳን ወረዳን ሙሉ ለሙሉ በቁጥጥር ስር ያስገባንበትና ድሎች የተጎናጸፍንበት ሁኔታ ታስታውሱታላችሁ። ከዚህ ከሙጃው ድል በኋላ ሙጃ በጣም ከፍተኛ ቦታ ገዥ የሚባል የዘመቻ ስምሪታቸው መጀመሪያ በርካታ ቀጠናዎችን አስተሳስረው ይመሩበት የነበረ ቦታ ነው። እሱም በመቆጣጠር ጠላት ላሊበላ አካባቢ እንዲሰባሰብ፣ ጋሸና አካባቢ እንዲሰባሰብ እንዲሁም ወልዲያ ዙሪያ እንዲሰባሰብና በርካታ የሚለውን ደግሞ እግረኛ ሰራዊት ከሚሊሻም ከምንም በመሰብሰብ ኮማንዶ አመጣሁ እያለ ቀይ ቦኔት እያለበሰ ወደ ወልዲያም እያስገባበት ያለው ሁኔታ አለ። ወደ ራያ ቆቦ አሁንም በሰፊው ኃይል እያስገባ ያለበት ሁኔታ አለ። ይሄ ሁሉ እንዲናጋ ያደረግንበት ትልቅ ድል የተመዘገበበት ሁኔታ ነው ያለው። ከዛ ፈርሶ ከተሰባሰቡባቸው ቀጠናዎች መካከል ጋሸና በጣም አሁንም ወታደራዊ ቁልፍ ገዥ መሬት ከሚባሉት ቀጠናዎች መካከል አንዱ ወደ ተለያዩ አቅጣጫዎች የሚወስድ በጣም ገዥ መሬት ለዘመቻ ስምሪት መነሻ የሚሆን አሁንም ቁልፍ ወታደራዊ ቦታ ነው። ጋሸና አካባቢ የአድማ ብተና፣ ሚሊሻ፣ ፖሊስ፣ ካድሬ አጠቃላይ የ4-5 ወረዳ ካድሬ እንዲሁም የዙፋን ጠባቂ ሰራዊቱ መከላከያ የሚባለው ከሁሉም አካባቢ የፈረሰው እዛ አካባቢ እንደተሰባሰበ ይታወቃል። እዛው በተሰባሰበበት ማጥቃት በማድረግ ካሉት 3 ምሽጎች 2 ምሽጎችን በመስበር አሁንም ከተማዋን እስከ ፖሊስ ጣቢያው ድረስ ዘልቆ በመግባት በከፊል የተቆጣጠርንበት፣ በቀጣይም ሙሉ ለሙሉ ከተማውን መቆጣጠር የምንችልበት የወታደራዊ የበላይነት ያለበት ነባራዊ ሁኔታ ነው ያለው። ከዚህ ጋር ተያይዞ አገዛዙ በእግረኛ ሰራዊቱ ምንም ማድረግ አልቻለም። የድሮን ጥቃቶችን በተደጋጋሚ እየጣለ ወታደሩ መውሰድ ያለበትን ከፍተኛ ጥንቃቄ ስለሚወስድ ንጹሃኖችን እየመታ ያለበት ሁኔታ አለ። አጠቃላይ ወደ የድሮን ጥቃቱ በዚህ በዘመቻ አርበኛ አደማሊ ወደ 20 እየደረሰ ያለበት ሁኔታ አለ። በዚህ ሂደት ውስጥ በጣም በርካታ ንጹሃኖች ናቸው እየተጎዱ ያሉት።
የእንግዲህ በእግረኛ ሰራዊቱ ምንም ማድረግ ስላልቻለ ነው። የእግረኛ ሰራዊቱ በዚህ ሰዓት እንደው ካለው ነባራዊ ሁኔታ ጋር ተያይዞ አንድ መጥቀስ የምፈልገው ነገር በሰሜኑ ጦርነት የብርሃኑ ጁላ መከላከያ የታዘብነው ነገር ምን ነበረ መሰላችሁ? ፈርሶ ይሸሽ በነበረበት ሰዓት ወንዝ የሚያሻግሩትን ገበሬዎች መሳሪያ ይሰጥ ነበረ የብርሃኑ ጁላ መከላከያ። ሴት የመከላከያ አባል እህቶቻችን ደግሞ ሬንጀራቸውን በቀሚስና በነጠላ ለመቀየር መሳሪያቸውን ይሰጡ ነበር። በዛ ደረጃ ስነ ልቦናው ወኔው የተሰለበ መከላከያ እንደነበረው እናስታውሳለን። ፋኖ ሆነን እየታገልን ማለት ነው። አሁን ደግሞ በዚህ ሰዓት ደግሞ በሰሞኑ በዘመቻ አርበኛ አደማሊ የብርሃኑ ጁላ መከላከያ በዚህ ስነ ልቦና ደረጃ ላይ እንደሚገኝ 100% መናገር እንችላለን። በዛ ደረጃ ነው ያለው። ትላንትና ጋሸና 2 ምሽግ ሲሰበር በመጠጥ ቤትም በተለያዩ ሬስቶራንቶችም ምንም እየገባ መሳሪያውን እየጣለ እየሸሸ ያለበት አድማ ብተና፣ ፖሊስ፣ ሚሊሻና ሌላው ይሄ አማራ ወዳደር ኃይል ደግሞ በፋኖ የተደረገለትን ጥሪ የተቀበለው እየተቀበለ ያልተቀበለው ደግሞ ውጊያውን አበላሸ በሚል በሰበብ አስባቡ እየተረሸነ እየተደመሰሰ በመከላከያ እየተመታ ያለበት በከፍተኛ መጠራጠር ውስጥ ያሉበትና አጠቃላይ በቅርብ ጊዜ ውስጥ በጣም በርካታ የቤት አማራ አካባቢዎች ካገዛዙ ነጻ የሚወጡበት ወታደራዊ ቁመና ላይ እንገኛለን። እንደሚታወቀው ከወልዲያ ጀምሮ እስከ ሀይቅ ጃሪ ድረስ ሙሉ የፌዴራል መስመሩ በፋኖ ነው። ከወልዲያ ጀምረህ ደግሞ ወደ ባህር ዳር መስመር እስከ ጋሸና እና ከዛ በላይ ድረስ አሁንም በፋኖ ቁጥጥር ስር ያለ ነው። የበላይ ዘለቀ እዝ ከዛ ተቀብሎ በርካታ ቀጠና እንደዚሁ የተያዘበት በጥቅሉ ወደ አማራ ክልል የገባ ጠላት ባህር እንደገባ ይቆጠራል እንደተባለው መውጣት በማይችልበት ደረጃ እዚሁ የሚችለውን እያደረገ እጅ እየሰጠ እየተከላከለ ያለበት ሁኔታ ነው ያለው። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆን እንጠይቃለን። እናመሰግናለን።